እንኳን ለሊቀ መላእክቱ ለቅዱስ ሚካኤል ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላችሁ በሰላም አደረሳችሁ አደረሰ። የተወደዳችሁ የአመረኑ ሚዲያ ቤተሰቦች በዚህ ቪዲዮ የሐምሌ 12 የሊቀ መላእክቱ የቅዱስ ሚካኤል ድርሳንና ዕለታዊ ስንክሳር ይዘንላችሁ ቀርበናል። የቅዱስ ሚካኤል ጥበቃና ምልጃ በረከቱ ከሁላችን ጋር ይሁን። ቪዲዮውን ላይክ እና ሼር በማድረግ ለሌሎች ኦርቶዶክሳውያን ወንድሞች እህቶች እንዲደርስ ያድርጉ። አዳዲስ መንፈሳዊ ትምህርቶችና ትረካዎች ሲለቀቁ ወዲያውኑ እንዲደርሳችሁ ቻናላችን ሳብስክራይብ የሚያደርጉ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በሐምሌ 12 ቀን የሚነበብ የመላእክት አለቃ የከበረ የቅዱስ ሚካኤል ድርሳን ይህ ነው። በረከቱ ከእኛ ጋር ትሁን ለዘላለሙ አሜን። በአንዲት ሀገር ውስጥ ስለነበረው ስለ አንድ ክፉ ሰው ጳጳስ ዮሐንስ የተናገረው ይህ ነው። ልቡናው እንደ ፈርዖን የከፋ ጾምና ጸሎት የማያቅም ነበረ። በጎረቤቱም ከሚስቱ ጋር የሚኖር አንድ ድሃ ሰውም ነበረ። ሃይማኖታቸውም የቀና ነበር። ዘወትርም የመላእክት አለቃ የቅዱስ ሚካኤልን ያገለግሉትም ነበር። ለበዓሉም ይደክሙ ነበር። ያገኙትንም ሁሉ ለድሆችና ለጦም አዳሪዎች ይሰጡም ነበር። በጎረቤታቸውም የነበረው ያ ባለጸጋ ባየ ጊዜ ስለ እነዚህ ድሆች በልቡ ያጉረመርምም ነበር። የሚበሉትም የሚጠጡትም ሳይኖራቸው ራሳቸው ምንም ሳያገኙ ለድሆች ምን ይሰጣሉም እያለ ያጉረመርምም ነበር። በአንዲት ቀንም ድሃውን ጠርቶ የምትዘራው እርሻ የለህም፣ የምትሸጠውም የምትገዛበትም የለህም፣ ለድሃ ለምትሰጠው ወዴት ታገኛለህም አለው። ሚስቴም የመላእክት አለቃ የሚካኤልን ስም በጠራን ጊዜ ኃይልን በረከትም ይሰጠናል። በእጁ ሥራ ብዙ እንደክማለን፣ የእጃችንም ሥራ በሱ ይባረክልናልም አለው። ይህም ክፉ ባለጸጋ ያን ጊዜም አፍሮ ዝምም አለ። ድሃው ግን እስኪሞት ድረስ ከሚስቱ ጋር መመጽወቱን አልተወም። ሚስቱም ጸንሳ ሳለች በሞትም ተለያት። ለመላእክት አለቃ በሚካኤል በዓል ቀንም ምጥ ያዛት። ለመውለድም በደረሰች ጊዜም የመላእክት አለቃ ሚካኤል ሆይ ከደረሰብኝ ጭንቀት ከሆነ ምጥም አድነኝም እያለችም ጮኸች። እግዚአብሔርም ሴቱትን ልመና ሰማት። ያን ጊዜ ሚካኤልና ገብርኤል ወርደው ባረኳትም። መልኩ ያማረ ወንድ ልጅም ወለደች። ሚካኤልም ገብርኤልን ይህንን ሕፃን ባርከው አለው። ገብርኤልም ልዑል እግዚአብሔር ይባርከው፣ የዚህንም የክፉ ባለጸጋ ገንዘብ ሁሉ ቤቱንም ይስጠው አለ። የእግዚአብሔር መልእክተኞችም ሚካኤልና ገብርኤል ይህንን ተናግረው ወደ ሰማይም ወጡ። ይህም ክፉ ሰው በግንቡ ውስጥ ተቀምጦ ሳለ እግዚአብሔር ጆሮውን ከፍቶለት ሚካኤልና ገብርኤልም ሲነጋገሩ ሰማ። ከዚህም በኋላ በልቦናው አስቦ ይህ ብላቴና ገንዘቤን ሁሉ እንዴት ይወርሳልም አለ። ከዚህም በኋላ ከራስ ቤት የምትወጣበት ቀን በደረሰ ጊዜ ጥራት ብሎ አንድ አገልጋይን ወደ እሷ ላከ። ከእሷም ዘንድ ደርሶ ባለጸጋው ነይ ይልሻልም አላት። ይችም ድሃ ፈጥና መጥታ ከእርሱም ደረሰች። ያም ባለጸጋ ሊሸነግላት አንቺ ሴት ከአንዲት ሴት ልጅ በቀር ወንድ ልጅ እንደሌለኝ ራስሽም ታውቂያለሽ። አሁንም ልጅሽ የሆነኝ ዘንድ ልጅሽን ስጭኝም አላት። አክብሬ አሳድጌ ሚስት ትሆነው ዘንድ ይችን ልጄን እሰጣዋለሁም አላት። እርሷም እግዚአብሔር በእሱ ላይ የወደደውን ያድርግ፣ ብላቴናውን ውሰደውም ካንተ ጋር የሚቀመጥም አለችው። ይህም ብላቴና በዚያ ባለጸጋ ቤት 3 ወርም ተቀመጠ። ከዚያም በኋላ ነገሩ ይቆጥርበትም ጀመር። ክፉ ምክርም አሰበና ውስደት በሚባል ታላቅ አቅማዳም ውስጥ ጨምሮ አፉንም አስሮ ብላቴናዎቹን ወስዳችሁ ከባህር ጣሉትም ብሎ አዘዛቸው።
ፈጥነውም ወሰዱት፣ ከባሕሩም ጣሉት። የመላእክት አለቃ ቅዱስ ሚካኤልም ወደዛ ብላቴና ወርዶ ወደ ሩቅ አገር ወስዶ ከባሕር ወደብም አወጣው። ከዚህም ነገር በኋላ አንድ በግ አርቢ ሰው በጎቹን ውኃ ሊያጠጣም መጣ። ውስደት የሚባል አቅማዳም አገኘ። አፉንም በፈታው ጊዜ ብላቴናውን አገኘው። እግዚአብሔርንም አመሰገነ። ልጅም የለኝምና ልጅም ስለሰጠኝ አመሰግንሃለሁ ብሎ ወስዶ ከቤቱም አገባው። በሥላሴ ስምም ፈጽሞ ጥምቀት አጠመቀው። ስሙንም ተላሶን አለው። ተላሶን ማለት በግዕዝ ትርጓሜ ዕንቁ ማለት ነው። በገንዘቡም ሁሉ ላይ ሾመው። 20 ዘመን ከሆነውም በኋላ በዚያ ባለጸጋ ላይ ታላቅ ነገርም መጥቶበት ተላሶን ወዳለበትም አገር ሄደ። ያ ክፉ ባለጸጋ በግ አርቢውም የተላሶንን አባትም አገኘው። ወንድሜ ሆይ ከዱር አትተወኝ፣ በዚህ ሌሊት ካንተ ዘንድም አሳድረኝም አለ። በግ አርቢውም እንግዳ ነህና እንዳልኪውን ብሎ ከዚህም በኋላ ወደ ቤቱም አገባው። ከዚህም በኋላ አባቱ ብላቴናውን ተላሶንም ብሎ ጠራው። ይህም እምቦይ ባለጸጋ ተላሶን ብለህ የምትጠራው ይህ ስም ምንድነውም አለው። በግ አርቢውም በጎቼ ውኃ ላጠጣ ወደ ባሕር ወደብም ሲሄድ አፉ እንደታሰረ የወደቀ አቅማዳ አገኘሁም። ባየሁትም ጊዜ አፉን ፈታው። ያን ጊዜ ይህንን ብላቴናም አገኘው። ልጅ የለኝምና ደስም አለኝ። ስለዚህ ስሙን ተላሶን አልኩትም አለው። ቤቴንም ገንዘቤንም ሁሉ ሰጥቼዋለሁ። ያም ክፉ ባለጸጋ ከወደው ይህንን ብላቴና ካገኘኸው ምን ያህል ዘመን ይሆናልም አለው። ቢበዛ ቢያንስም 20 ዓመት ይሆናልም አለው። ያ ባለጸጋም በልቦናው አስቦ ይህንን ብላቴና እኔ ከባሕር የጣልኩት ነውም አለ። አሁንም የሰማይ መላእክት እርስ በራሳቸው ሲነጋገሩ እንደሰማሁት ቤቴን ሊወርስ አልተወምና አለ። ያን ጊዜም ሰውነቱ ተበሳጨ። በግ አርቢውም ልጅ የለኝምና ልጅ ሆነኝ ዘንድ እባክህንም ስጠኝም አለው። በግ አርቢውም ከባሕር ወደብ እግዚአብሔር የሰጠኝን በአቅማዳ ውስጥ ያገኘሁትን እንደዚህ ያለውን ልጄን እንዴት ስጠኝ ትለኛለህ? ይህም ብላቴና ካገኘሁት ወዲህ ቤቴ ገንዘቤም ሁሉ ተባረከ፣ በቤቴም ክፉ ነገርም አላገኘኝም አለው። ባለጸጋውም 30 ወቄት ወርቅን ካውሰድ ይህንንም ብላቴና ልጄ የሆነኝ ዘንድ ስጠኝም አለው። እኔም ልጄን እድርለታለሁም አለው። በግ አርቢውም እሺ ስጠኝ አለው። ይህም ትንቢተኛ ባለጸጋ 30 ወቄት ወርቅ ለባለ በግ ጠባቂው ሰጠው። በግ ጠባቂውም ለባለጸጋው ብላቴናውን ሰጠው። ከዚህም በኋላ ብላቴናውን ይዞ ወደ ርቅ አገርም ሄደ። ከዚያም አገር በደረሰ ጊዜ ለሚስቱ ደብዳቤ እንዲህ ብሎም ጻፈ። ስሙ ተላሶን የተባለ ብላቴና ደብዳቤውን ይዞ ወደ አንቺ በመጣ ጊዜ ፈጥነሽ ግደዩም አለ። ከባሕር የጣልነው እሱ ነውና ባለጸጋው ደብዳቤውን ዘግቶ ለሕፃኑ ስለሰጠው ይህንም ደብዳቤ ለሚስቱ ወስደ ስጥም ያለው ከእሷ ሌላ አትስጥ ብሎ ያን ጊዜ ብላቴናው ደብዳቤውን ተቀብሎም ሄደ። ሲሄድም በጎዳና የመላእክት አለቃ ቅዱስ ሚካኤል በፈረስ ተቀምጦም አገኘው። ብዙዎቹ መላእክትም እንደ ንጉሥም ጭፍራ ሆኑ። ሰዎችም መስለው ተከትለውትም ነበር። ሚካኤልም ሕፃኑን አንተ ብላቴና ቸር አለህም አለው። ብላቴናውም ጌታዬ ሆይ ቸር አለህም አለው። መልአኩም ይህንን የያዘውን ደብዳቤ ምንድነውም አለው። ጌታዬ ለሚስቱ ደብዳቤ ልወስድ ልኮኛልናም አለው። የመላእክት አለቃ ቅዱስ ሚካኤልም ደብዳቤውን ስጠኝ ልየውም አለው። ያን ጊዜም ለመላእክት አለቃ ለቅዱስ ሚካኤል ፈጥኖም ሰጠው። የመላእክት አለቃ ቅዱስ ሚካኤልም ደብዳቤውን ካለው ፈጥኖም ተደመሰሰ። የመላእክት አለቃ ቅዱስ ሚካኤልም በዚያ ትንቢተኛ ባለጸጋ ሰው ቃልም ይጽፍ ጀመር። እኔ ባልሽም ጻፍኩልሽ፣
ወደ ሩቅ አገርም ሄጃለሁ። በዚያም አገር ታላቅ ገዥ አገኘው። የዚያም ብላቴና አባት እጅግ ባለጸጋ ነው። ልጅም ለልጁ ሚስት ትሆን ዘንድ እንድትሰጠው ብዙ ወርቅና ብር ሰጥቶኛል። ይህንንም ደብዳቤ በደረሰች ጊዜ ተመልክተሽ በቤት በአገሩ ታላቅ ደስታ ይሆን፣ ልጄንም አጋቢው፣ ወርቁንም ብሩንም ስጪውም አለው። በቤቴም በዳርም ያለውን ገንዘቤን ሁሉ ምንም አትሰውሪው አለው። የመላእክት አለቃ ቅዱስ ሚካኤልም ደብዳቤቱን እንደ ቀድሞው ዘግቶ ለሕፃኑም ሰጥቶት ሄደ። ሕፃኑም ወደ ተላከበት ደርሶ ይህንን መልእክትም ደብዳቤ የባለጸጋው ሚስትም ሰጣት። ተቀብላም በውስጧ ያለውን ትእዛዝ አነበበች። ካነበበችም በኋላ የታዘዘችውን ሁሉም አደረገች። አንድ ወር ካለፈም በኋላ ያ ትንቢተኛ ባለጸጋ ከሀገሩ ተመለሰ። በተመለሰም ጊዜ ብላቴናዎቹንም አገኛቸው። ሁላችሁም ደህና ናችሁም አላቸው። ደህና ነንም አሉት። ደብዳቤውም ከደረሳት ወዲህ ሚስትህ እንደላከው ቃል ከእኛ ጋርም ብዙ ደስታ አደረገችም አሉት። በላከው ደብዳቤም እንዳዘዝከው ለብላቴናው ሚስት ትሆነው ዘንድ ልጅህንም ሰጠችው። በቤትም በዳርም ያለውን ገንዘብህንም ሁሉ ሰጠችውም አሉት። በአንድነትም ሆነው እየበሉ እየጠጡ በመሰንቆም በምስጋና በከበሮ በበገና በቤት ደስታ ያደርጋሉም አሉት። ይህንንም ነገር እንደሰማ ሐዘን በልቦናው ገብቶ በፈረሱ ላይ ወጣ። ወዲያውኑም እርካቡን ተበጥሶ ወደቀና በኮርቻው ተሽታ በነበረችው ሰይፍ ተወግቶም ሞተ። ሚስቱም ብዙ ጩኸትና ፍጆታ፣ አልቅሶና ኡታ በሰማች ጊዜ ታላቅ ድንጋጤም ደረሰባት። ባሏም እንደ ሞተ በሰማች ጊዜ እሷም ከግንቡ ሰገነት ላይ ወድቃ በዚያች ቀን ሞተች። ሁለቱም በአንድ ቀን ተቀበሩ። ከዚህም ነገር በኋላ ሕፃኑ በሥራው ሁሉ እግዚአብሔርን እያገለገለም ኖረ። ከእግዚአብሔር ዘንድም በመላእክት አለቆች በሚካኤልና በገብርኤል እንደተባረከ በጌታችን በኢየሱስ ክርስቶስ በዓላትም ለድሆችና ለጦም አዳሪዎች ምጽዋም ይሰጥ ነበረ። በገና በክርስቶስ በተወለደበት ቀን በኤፌሶን ክርስቶስ በተጠመቀበትና አምላክነቱ በተገለጠበትም ቀን አምላክን በወለደች በእመቤታችን በድንግል ማርያም በዓላትም በመላእክት አለቃ በቅዱስ ሚካኤል በዓል በየወሩ በ12 ቀኑ ለድሆችና ለችግረኞች እግዚአብሔር ከሰጠው ገንዘብ ይሰጥም ነበር። ተላሶንም በመላእክት አለቃ በከበረ በመልአኩ በቅዱስ ሚካኤል በዓልም በኅዳር 12 ቀን አረፈ። መንግሥተ ሰማያትንም ወረሰ። አምላክን በወለደች በእመቤታችን ማርያም አማላጅነት በመላእክት አለቃ በቅዱስ ሚካኤልና የጌታ ሰው በሆነ በተናገረው በገብርኤልም ልመና ያደረገው ታምር ግን ፍጹም ቁጥር የለውም። ብዙውን ትተን ጥቂቱንም ጻፍን እንጂ። በመላእክት አለቃ በቅዱስ ሚካኤል ስም ለድሆች ለችግረኞች አስበን እንመጸውት ዘንድ ኃጢአታችንም ያስተሰርይልን ዘንድ ወደ እግዚአብሔር እንጸልይ። እኔ የኢትዮጵያ ኤጲስቆጶስ አባ ዮሐንስ አባታችሁ ነኝ። እናንተም እግዚአብሔር የሰጠኝ ወገኖቼ ልጆቼ ናችሁ። ሰው ወዳጅ በሚሆነው በእግዚአብሔር ፊት ይቅርታና ምሕረት ባለሟልነትም እናገኝ ዘንድ ጸልዩ ማሉ። በመላእክት አለቃ በቅዱስ ሚካኤል ጸሎት የጌታ ሰው መሆን በተናገረው በቅዱስ ገብርኤልም አማላጅነት አምላክን በወለደች በእመቤታችን በማርያም አማላጅነት በመጥምቁ ዮሐንስ በጻድቃን በሰማዕታት ልመና በ24ቱ ካህነ ሰማያት በአራቱ አንሰት ልመና ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይግባውና የቅዱሳኑ ሁሉ ረድኤቱ ሀብቱ በረከቱ ከኛ ጋር ይሁን። የጻፈውንም ያጻፈውንም ያነበበውንም የተረጎመውንም ቃሉንም የሰማውም እግዚአብሔር በመንግሥተ ሰማያት አንድነትም ይቅር ይበላችሁ ለዘላለሙ አሜን።
በነደ እሳት የተሳለ የጌታ አገልጋይ ማዕረጉ ከፍ ያለ ከንፈሮቹም ለምስጋና ፈሳሽም የሆኑ ከአንደበቱም እሳት ብልጭታ የሚወጣ መጎናጸፊያውም እሳት ልብሱም እሳት የሆነ ልቦናቸውን በኃጢአት የተደፈነውን የዲያብሎስን ወገኖች አጋንንትን የሚታጨዱበት የሥላሴ ሰይፍን በእጁ የያዘ የመላእክት አለቃ የከበረ መልአኩ ቅዱስ ሚካኤል ያደረገው ተአምር ይህ ነው። በልመናው የታመነ የጥምቀት ልጆቹን እኛን ሁላችንም ወደ እርሱ አደራ ይበለን። ከወገኖቹ ጋርም የሚጠብቀን በየቀኑ የሚጎብኘን እጁንም ዘርግቶ ይባርከን። የጥራት ጦርም እንዳያገኘን በምልጃው ጋሻም ይሰውረን። በክንፉ ጥላ ረድኤቱም ያልብሰን። ከዓለም ክፋትም እንደዚሁ ይሰውረን። ከዛሬ ጀምሮ ኋላ ነፍሱ እስክትለይም ድረስ በየዓመቱ በየዘመኑ ሁሉ ይልቁን ተአምሩን የጻፈ በክንፈ ረድኤቱ ጥላም ይሰውረው ለዘላለሙ አሜን። የክርስቲያን ወገን የሆነው አንድ ሰውም እንደነበረም ተናገረ። ከዕለታት በአንድ ቀንም በመላእክት አለቃ በከበረ በመልአኩ በሚካኤል በዓለም እንዲህ ተደረገ። በቅዳሴውም ጊዜ በቤተ ክርስቲያን ኤጲስቆጶሳት ቀሳውስትና ከዲያቆናት ጋር ሳለ ከክርስቲያንም ወገን ሰዎች በቅዳሴው ጊዜ ሥጋውን ደሙን ለመቀበል ቁሞም ሳለ በሕጉ እንደተሠራ እንዲህ ተሰብስበው ሳሉ የወልድ ዋህድ የጌትነቱ የምትናገር የወንጌል ቃል የሚነበብበት ሰዓት በደረሰ ጊዜ እርኩስ መንፈስ ያደረበት ሰው መጣ። ከቀድሞም ጀምሮ ከክፉ አጋንንት ብዙ ጊዜ በጭንቀት ድዌ እየተገረፈ በስቃይ የሚኖር ነበር። ወደ ቤተ ክርስቲያንም ውስጥ ገባ። ሕዝቡም ሁሉ ያዩትም ነበር። እንዲህም እያለ ጮኸ፣ የመላእክት አለቃ ሆይ እነሆ ከማደሪያ አስወጥተህ ሰደድከኝ። እስከ ዛሬ ድረስ ከወገኖቼ ጋር ገብቼ የማድርበት አጥቼ እየተቅበዘበዝኩም አለው። የመላእክት አለቃ ቅዱስ ሚካኤል ፈጣሪዬ ሆይ ከሥልጣኔ ወዴት ሄዳለሁ? ከፊትም ወዴት እሸሻለሁ? ከእጅም የሚያመልጥ ቦታ የለምም አለ። እነሆ ከምድር ከሰማይ በታች ካለው ቦታ ሁሉ አሳደድከን። ስምን በተጠራበት መታሰቢያም በተደረገበት ቤተ ክርስቲያንም በታነጸበት ሁሉ ዘንድ ማደሪያ ሳጣንም አለ። ይህ ርኩስ ሰይጣን በቤተ ክርስቲያን በተሰበሰቡ ሕዝቦች ፊት ይህንን እየጮኸ ሲናገር ያን ጊዜ የመላእክት አለቃ ቅዱስ ሚካኤልም ከሰማይ ወረደ። ያን ጊዜም ብርሃኑን ለብሶ ብርሃኑን ተጎናጽፎ የመስቀል ምልክትም አለበት የወርቅ ዘንጉንም በእጁ ይዞ ታየ። ያን ጊዜም በዚያ ሰው ላይ ያደረውን ርኩስ ሰይጣን ይዞ በቤተ ክርስቲያኑ ጣራ በመሠዊያው በስተግራ በኩል ሰቅሎ በእጁ በያዘው በትር መስቀል የሚገርፈው ጀመር። ሰይጣንም ያን ጊዜ በእጅ የወደቅሁት እኔ ወዮልኝ፣ ከእጅም የማላመልጥ ምንም ይሁን እያለ ጮኸ። የመላእክት አለቃ ቅዱስ ሚካኤልም ወይ ወደ ቤተ ክርስቲያን ለመግባት የደፈርኩኝን የበደልኩኝ፣ ነገር ግን እንድትምረኝ እንድታጠፋኝም ይህንን ጽኑ ሥልጣን ይህንንም ፍጹም ክብር በሰጠ አምላክ እለምንሃለሁም አለው። እነሆ እኔም ከዛሬ ጀምሮ ተመልሼ ወደ ቤተ ክርስቲያንህም እንዳልገባ ስምህንም ወደ ተጠራበት መታሰቢያም ወደሚደረግበት በጸሎትህም ወደሚታመንበት ሰው ቤት ሁሉ እንዳልገባ እምልልሃለሁም አለው። ከሰውየውም ላይም ወጣ። በታላቅ ፍርሃትና ውርደት ሕዝቡ ሁሉ እያዩትም ሄደ። ከዚህም በኋላ ያ ሰው ፈጽሞ ዳነ፣ ጤነኛም ሆነ። እግዚአብሔርንም አመሰገነ። የመላእክት አለቃ ቅዱስ ሚካኤልንም ከፍ ከፍ አደረገው። በዘመኑ ሁሉ እስኪሞት ድረስ የቅዱስ ሚካኤልን ቤተ ክርስቲያን እያገለገለ ኖረ። በምሕረትና በይቅርታው በመልአኩ በመላእክት አለቃ በቅዱስ ሚካኤልም አማላጅነት ወደ መንግሥተ ሰማያትም ገባ። በእሱ ጸሎትና ልመና ያመናችሁ ሁላችሁም በአማላጅነቱ ከዓለም መከራ ያድነን። ከባልንጀሮቹ ጋር በየጊዜው በየዘመኑ ወደ ቸሩ እግዚአብሔር ይጸልይልን ለዘላለሙ አሜን።
አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በሐምሌ 12 ቀን የመላእክት አለቃ የከበረ መልአኩ ቅዱስ ሚካኤል መታሰቢያም በዓል ነው። በዚህች ቀን እግዚአብሔር ወደ ፈርዖን ንጉሥ ወደ ሰናክሬም ልኮታልና ከሰራዊቱም 18,000 ከ5,000 ሰውም ገድሏልና ኢየሩሳሌምን በከበቧት ጊዜ ሰናክሬም ፈጣሪውን እግዚአብሔርን ሰድቦ ወደ ንጉሡም ወደ ሕዝቅኤልም መልእክተኞችንም ላከ። ከኔ እጅ የሚያድናችሁ ማን ነውም አላቸው። ንጉሡ ሕዝቅኤልም በፈጣሪ በእግዚአብሔር ላይ የተደረገውን ስድብ ሰምቶም አዘነ። ንጉሡም ሕዝቅኤልም በፈጣሪው በእግዚአብሔር ላይ የተደረገውን ስድብ ሰምቶ አዘነ። ማቅ ለብሶም ወደ ቤተ እግዚአብሔርም ገብቶ እግዚአብሔር በሚመሰገንበት በቤተ መቅደሱ ሰገደ፣ ጸለየ፣ ለመነ። ሕዝቡንም ኢየሩሳሌምም አገሩንም ይጠብቅለት ዘንድም ጸለየ። እግዚአብሔርም ልመናውን ሰምቶ የመላእክት አለቃ ቅዱስ ሚካኤልን ወደ ፈርዖን ንጉሥም ወደ ሰናክሬም ሰፈርም ላከው። ታላቅ ታምራትንም አደረገ። ኢየሩሳሌም የይሁዳ ሕዝቦችን ሁሉ አዳናቸው። ስለዚህም ነገር አንድ ዛሬ ቀን በየወሩ የመላእክት አለቃ የከበረ መልአኩ ሚካኤል በዓል መታሰቢያ እናደርግ ዘንድ የቤተ ክርስቲያን ምሁራን አዘውናልና ልመናው ከኛ ጋር ይሁን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህም በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። ማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የሐመረ ዩቲዩብ ቻናል ተከታታዮች ቻናላችን ላይክ፣ ሼር በማድረግ ሐሳብ አስተያየትም ካላችሁ ኮሜንት ሴክሽን መስጫው ላይ ሐሳብ አስተያየታችሁን እንድትገልጹልን እንጠይቃለን። ሐሳብ አስተያየት ከሌላችሁ አሜን እያላችሁ አሜን ማለት ይሁን ይደረግልን ማለት ነውና ከዚህ በመቀጠል የወርኃ ሐምሌ 12 የሚነበበውን ስንክሳር እናሰማለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 12 ቀን በዚች ቀን የከበረ የመላእክት አለቃ የቅዱስ ሚካኤል በዓሉ መታሰቢያው ነው። በዚችም ቀን ፈርዖን ንጉሥ ወደ ሆነው ወደ ሰናክሬም ሰራዊቱም እግዚአብሔር ላከ። ከሰናክሬም ሰራዊቱ 185,000 አርበኞችም ወንዶችም ተገደሉ። ይህም እንዲህ ነው። ሰናክሬ ኢየሩሳሌም በከበቧት ጊዜ ሕዝቅኤልና ፈጣሪዋ እግዚአብሔርን እየዘለፈ ወደ ሕዝቅያስ መልእክተኞችንም ላከ። እንዲህም አለ፣ እግዚአብሔር ያድናችኋል፣ ሕዝቅኤልስ አያስታችሁ ከእጄ የሚያድናችሁ ማን ነውም አለ። የይሁዳ ንጉሥም ሕዝቅያስም እጅግ አዘነ። ወገኖቹንና አገሩ ኢየሩሳሌምም ያድናት ዘንድ ማቅም ለብሶ ወደ እግዚአብሔርም ጸለየ። እግዚአብሔርም ልመናውን ተቀብሎ ወደ ፈርዖን ንጉሥ ወደ ሰናክሬም ሰራዊቱን የመላእክት አለቃ ሚካኤልንም ላከለት። ድንቅ ሥራውንም ሰርቶ ኢየሩሳሌምንና ይሁዳ ሰዎችንም ሁሉ አዳናቸው። ስለዚህም የከበረ መልአኩ የመላእክት አለቃ የሚካኤልን በዓል መታሰቢያ በዚች ቀን እናደርግ ዘንድ የቤተ ክርስቲያንም ምሁራንም አዘዙ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መልአክ አማላጅነት ይማረን፣ ረድኤቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀንም ዘርዓ ያዕቆብ ከሚባል አገር አባ ሐሮን በሰማዕትነት ሞተ። አባቱም አንጥረኛ ነበር። አንዲትም እህትም ነበረችው። ጎልማሳም በሆነ ጊዜ ሰማዕትነት ይሆን ዘንድ
ወደ አገር ፈርማም ሄደ። በመኮንኑም ፊት ክብር ይግባውና በጌታችን በክርስቶስ ታመነ። መኮንኑም ታላቅ ስቃይ አሰቃየው። ካሰቃየውም በኋላ ድኖም ተነሳ። መኮንኑም በእጁ ላይ ጌታችን ያደረገውን ይህንን ታምር አይቶ ከሚስቱና ከልጆቹ ጋር አመነ። በሌላ መኮንንም እጅ ከሚስቱና ከልጆቹ ጋር በሰማዕትነትም ሞተ። ቅዱስ አባ አሮንንም ግን ወደ እንድራው ላከው። በዚያም በአይነቱ በሆነ ስቃይም አሰቃይተው በመንኮራኩሮችም ዘቅዝቀው ሰቅለው በእሳትም በአጋሉት የብረት በትርም ደበደቡት። መኮንኑም ከማሰቃየቱ የተነሳ በደከመው ጊዜ ራሱን በሰይፍ ይቆርጡት ዘንድም አዘዘ። የሰማዕትነትን አክሊልም በመንግሥተ ሰማያትም ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጸሎት ይማረን ለዘላለሙ አሜን።